ከፍቶኛ አቅም ሀቡ ያንን ሁላ ነገር ሳሳልፍ አልቅሻ አላቅም ለህይወቴ። እሷ ያስለቀሰችኝን ሩብ ህይወት ትለኛለች። እኔ እኮ አንድ ሰው ቁርጡን ቢነግርሽ አማራጭሽ ፈልገሽ ትቀመጫለሽ። ሰኞ ብላይ እኔ እንደ ህፃን ልጅ ሰኞ ብላይ የዚህ የሚቀጥለው ሳምንትን ያልኩሽ አለችኝ። እሺ ብዬ ተውኳት። ከዛ አሁን ዛሬ ደወልኩላት። ሲጠራ ጆሮዬ ላይ ነው የዘጋችው። ይሄንን አልዘጋሁም ብላ ትማልልኝ። ጆሮዬ ላይ ዘጋችብኝ ሀቡ። ዝም አልኳትኝ። እኔ ወድጄ አይደለም እዚህ ላይ ያመጣኋት። የምኖረውን ኑሮ እኔ ነኝ የማውቀው እንደ እህት እና አላማዋን ተረድቻት በጣም ስላሳዘነችኝ ነው እንደዚህ አይነት ሪስክ የወሰድኩትኝ ሀቡዬ እንጂ የኔ ህይወት አሁን ገና ነው ቀና ያለው። የላመና የጣመ መብላት እንኳን የጀመርኩት አሁን ነው። እድሜ ልኬን አፈር እየጋጥኩ ነው። ልጅነት እንኳን ልጅነት ምን እንደሚመስል አላውቀውም እኔ ሀቡ። በዚህ እድሜ እንደ ልጅ ያደርገኛል። አሁን ገና ነው ደስተኛ ለመሆን እየሞከርኩ ያለሁት ሀቡ። የምሬን ነው የምልሽ። እንደ ልጅ እንኳን እንደ ማንም ልጅ አይደለም ያደግኩት። የኔ አስተዳደግ በጣም በጣም ከባድ ነበር ከምልሽ በላይ። አሁን ደግሞ ህይወት በጣም ከብዶኛል። ለራሴ ህይወት በጣም ከብዶኛል አሁን ላይ። እኔ ጓደኞቼ ባይኖሩ አብድ፣ የተዋወቅኳቸው ጓደኞች ባይኖሩ አብድ ነበር። እግዚአብሔርን ከየትና ከየት እየመጣ ነው አንዷ በቃ ያልፋል፣ ይሄን ነገር አብረን እንወጣዋለን ያለችኝ። የሰው ሀቅ አንስቼ ሰጥቻታለሁ። ብሩ ላይ የሰው ሀቅ ነበረልኝ። እግዚአብሔር በሚያውቀው ነው የምልሽ። ለችግሬ እንኳን ወዳጅ ያልኩት ሰው አልደረሰልኝም። እኔ ለእሷ ስደርስላት ለእኔ የሚደርስልኝ አልነበረም። ደልበት ሀገር ነው ያለ ነው። እንኳን 190 ሺህ ብር ሰጥቼሽ ይቅርና ማለት ነው። አልተናገርኩሽም ገና ቀመር መች ተናገርኩሽ? አልተናገርኩሽም በእኔ ኑሮ አልተናገርኩሽም ገና። አንጀቴ ቁስል እያለ እኔ ሀቡ ህይወቴን ሚዲያ ላይ መውጣት የምወድ ሰው አይደለሁም። ያመኛል። ታውቃለች ምን እንደሚያመኝ ሁላ ነግሬያታለሁ። ድፍት ተብል ማንም አያዝንልኝም። 3 ቀን ነው የሚለቀስልኝ አበቃ። ከዛ በኋላ አንጀቴ እያረረ ነው። ግን እኔ የሆነ ነገር ብሆን ራሱ ማለት ነው አንጀቴ እየተቃጠለ አሁን ያለቻቸው ጓደኞቿ አሁን እዚህ ጋር መተው እዚህ ጋር ይቅርታ ለንግግሬ አሁን እዚህ መተው ወሬ ከዛ ከዚህ የሚያዳርሱት በዛ ሰዓት አልደረሱላትም። አንዳቸውም ከቸገረሽ ማንም አይፈልግሽም። እናትሽ እራሱ አትፈልግሽም። ሀዘንሽ፣ እንባሽ፣ ችግርሽ ገብቶኝ አምኜሽ ቀመር ከምንም በላይ አምኜሽ ነው የደረስኩልሽ። አምኜሽ እምነቴን የበላሽው አንቺ። ከምንም በላይ እምነቴን እንደ ህፃን ተጫወትሽብኝ። ሰኞ ስትይኝ፣ ማክሰኞ ስትይኝ፣ ሮብ ስትይኝ እንዲህ ስትይ ትንሽ ለህሊናሽ አይከብድሽም? እኔ አላሳዝንሽም? እኔ እኮ መጠጊያ አጥቼ ታውቂያለሽ የት እንደነበርኩኝ አይደል? ህይወቴን ለማንሰራራት የከፈልኩትን መስዋዕትነት ታውቂዋለሽ አይደል? ዝቅ ብዬ የማንንም ሽንት ቤትና የማንንም እንትን ሳጥም ነበር። ቀና አላለልኝም ህይወቴ ሀቡ። ገና አሁን ነው መኖር የጀመርኩት ሀቡ። ገና አሁን ነው እንደ ልጅ እንደ ወጣት እንደ ሴት መኖር የጀመርኩት ገና አሁን ነው ሀቡ። ለምን ብዬ ነው በሷ የምቃጠለው? ለምን ብዬ ነው የምናደደው? ቤቴን ከፍቼ ላሳይሽ። የምኖርበትን የምከራይበት አጥቼ ነው አርፌ የተቀመጥኩት። እላይ ላይ ዝናብ እያስገባ ነው። ቪዲዮ ከፍቼ ላሳይሽ። ህይወቴን ለሰው ማብራራት የምወድስ አይደለሁም፣ ግን ላሳይሽ ሀቡ። በእግዚአብሔር እዩ፣ በእግዚአብሔር የምሬ ነው። ምን ይታይሻል? እላያችን ላይ እኔ አፍርሰውት ቤቱን መልቀቅ ስላቃተኝ የ3 ወር የ4 ወር የቤት ኪራይ ይጠይቁኛል። ሙሉ እንዳለ ጣራው በውስጥ እንዳለ ክፍት ነው። ሰው ገንዘብ ብጠይቅ ማንም እንደማይሰጠኝ ውስጤ ስለሚያውቅ አፌ ዘግቼ የተቀመጥኩትኝ። የምከፍለው የቤት ኪራይ እንኳን የምከፍለው ነገር ስለሌለኝ ማለት ነው። ግን ቀመር እዚህ ውስጥ መግባትም ሰው ፊት አንቺን ማምጣትም አልፈልገውም ነበር። ቪዲዮንም አልፈልገውም ነበር ሀቡ። ተገድጄ ነው ያደረግኩት። አሞኝ ነው። ስልኬን ሸጬ መጣሁ ብላኝ እንደ ህፃን ልጅ እኔን ትሸውደኛለች። እንትኔን ሸጬ መጣሁ ብላ እኔን እንደ ህፃን ልጅ ትሸውደኛለች። ፈጣሪ ፍረድ። የእውነት ምንም አልልም። እኔ ይህችን የሰጠኝ ሰውን ለመርዳት ድርጅት የከፈትሽው። ስለዚህ ለዚች ልጅ ገንዘቧን ተበድረሽም ቢሆን ስጫት። ከዘመዶችሽ ከጓደኞችሽ ተበድረሽ ብሩን ስጫት ሀቡ። አሁንም እኮ ከእሷ ጋር ያወራ ነው። አሁን እኮ እሷ የምታወራው ሀቡ እኔ አልሰጥሽም፣ እኔ ጋር ብር የለሽም፣ ምንም ብር የለሽም፣ ዞር በይ፣ 5 ሳንቲም አልሰጠሽኝም እንዳልኳት ነው እያወራች ያለችው። እኔ እያልኳት ያለሁት እኔ ጋር ብር አለሽ፣ አሁንም
ብር አለሽ እኔ ጋር ሰጥሻለሁ፣ የተወሰነ ጊዜ ስጪኝ ነው እያልኳት ያለሁት። ሀቡ ሳልሞክ እኔ ጠዋትና ማታ የእሷን ስድብ ቮይሷን እኔ ጠዋትና ማታ የምትልክልኝም ቮይስ እኔ ልክልሻለሁ ከፈለግሽ። የእሷን ጠዋትና ማታ ስድብ ቤተሰብሽ እንዲህ አንቺ እንደዚህ አፈርቢ ገደል ግቢ እናሽ እንደዚህ አለቅሽም ስትለኝ እኮ እኔ ቀመርዬ አልካደችም። ስድብ አይደለም ፊት ለፊት ባገኛት ልገላት ሁላ እችላለሁ። ምክንያቱም ገንዘቤ ለእኔ ህይወቴ ነው። ብዙ መከራና ችግር አይቼ ነው እዚህ የደረስኩት። ዛሬ ነው መኖር የጀመርኩት እና ዛሬ መኖር ጀምሬ ደግሞ አልደራደርም። ስላመንኳት ነው ባለችበት ቀን እመልሳለሁ ስላለች በእሷ ይህን ያህል እምነት ስላለኝ የሰጠዋትኝ። ስድብ ቀላል ነው። ፊት ለፊት ባገኛት እገላታለሁ እኮ ነው ያለችው እዚህ ሁሉ ህዝብ ፊት ሳትፈራ። ምክንያቱም በቃ ገንዘቧ የማትደራደርበት ነገር ነው። ድሃ አንድ ባለው ነገር አይደራደርም አለ። አንድ ሰው ይሄ ብቻ ካለው በዚህ ይደራደራል። ይሄ ብቻ በቃ ያላት የ190,000 ብቻ ነው። ስለዚህ አትደራደርበትም። አልካደችም። ስድቡን አይደለም በአካል ባገኛትም አለች እኮ ሰማሻ? አልካደችም እኮ እኔ ሀቡ እኮ እኔ በሞት ይሻለኛል ከዚህ ሁላ ጭንቀት ከዚህ ሁላ ነገር አግኝታ ብትገለኝ ይሻለኛል። እውነት ለመናገር 24/7 እኔ እንደዚህ ከመሆን ማለት ነው። አሁንም እኮ ቅድም የሚያልኳት ጓደኛዋም ደውላልኝ። ማአት ሰው ነው የሚደውልልኝ በእሷ በኩል ስጡን ብሯን እመልስላታለሁ። የተወሰነ ጊዜ ነው የምፈልገው፣ የተወሰነ ነገሮችን እስካስተካከል ትስጠኝ ያልኩት እንጂ ሌላ ብር የለሽም እኔ ጋር አልሰጥሽም አይደለም ያልኩት። እኔ ብችል እስካሁን ድረስ መስጠት ብችል እኮ ጊዜውን ንገሪያታ። ይህን ያህል ጊዜ ቢያት እና ያንን ጊዜ እንጠብቅ። ሀውሎ ጊኒድ 1 ወር እፈልጋለሁ። ጀበበች ዛሬ መንዳይ ኦክቶበር 13 ነው። እስከ ኖቬምበር 13 ልትታገሽ ትችያለሽ። ጀበበች ረዴት አንድ ወር ትስጠኝና ኤግዛክትሊ የዛሬ ወር ብሯን እመልሳለሁ እያለች ነው። 1 ወር መታገስ ትችያለሽ። በጣም ስለማከብርሽ 15 ቀን ሰጥቻታለሁ። ከዛ በላይ ግን አልታገሳት። ምን አልሽኝ እናቴ? አይ ኔትወርክሽ አስተካክሎ ነው። ቪዛ እያስተካከለች ነው። ሀቡዬ ቪዛ እያስተካከለች ነው። ከሀገር ልትወጣ ነው። ቪዛዋን እያስተካከለች ነው። ከሀገር ልትወጣ ነው ሲጀመር። እሺ አንዴ እሺ ልንገራት። በራሷ በአንደበቷ የተናገረችው ነው። እኔ ዝም ልበል። ቪዛ ራሷ በስትክክል ነው የነገረችኝ። አባቴ ለሕክምና ውጪ ነው ያለው እና እኔም እሱ ጋር ሊሄድ ነው። ቪዛዬ በሆነ ነገር ተይዞብኝ ነው እና ውጪ ልትሄድ እንደሆነ ነግራኛለች። እራሷ በቃሏ ነው ይሄንን የተናገረችው። እኔ ምን ማስረጃ አለኝ? ነገ ከነገ ወዲያ ብድግ ብላ ብትሄድ ጠይቂያት። የት ቱርክ ይሆን ዱባይ ይሆን አላውቅም። እቃ ላመጣ ልሄድ ነው። በራሷ አንደበት ነው የተናገረችው። እሷ ሄዳ እቃ ማምጫ ብር አላት። እኔ ነገ ለመብላቴ እንኳን እርግጠኛ አይደለሁኝም። ሀቡ እሷ የምታወራውን ነገር ቆይ ቀመር አንድ የሚያስማማን ነገር ቆይ ሀቡ አንዴ እና ማታ ምን ያጨቃጭቀኛል? ምንም እኮ የሚያጨቃጭቀኝ ነገር የለም። ሀቡ ሰው ቀመር ቆይ አንድ ሰው ከስሙ በላይ ምንም ነገር የለም። ምን ሳስበው ድርጅትን የሚያህል ነገር ሰዎች በታማኝነት እናንተ ጋር ደውሎ መቼም እኔ ሌባ ከሚባል ድርጅት ጋር ደውዬ ሚስጥሬን ተናግሬ እንዲመክረኝ አልጠብቅም። ምክንያቱም ነገ ሚስጥሬን ያባክንብኛል ሌባ ድርጅት ስለሆነ አይደል? ይሰማሻል ቀመር? ማንም ሰው በስሙ እኔ አንድ ተራ ግለሰብ ድርጅት የሌለኝ ተራ ግለሰብ በስሜ አልደራደርም። ስሜ ለእኔ ከምንም በላይ ነው። ስማችን ከመቃብራችን በላይ የሚኖር ነገር ነው። ለ190,000 ብር ብለሽ የድርጅት ስም ታጠፊያለሽ ብዬ የድርጅትሽን ስም ታጠፊያለሽ ብዬ አላምንም። እኔ ውስጤ ስሜቴ ሲነግረኝ ገንዘቧን ባልሽው ቀን ትመልሻለሽ ብዬ እተማመናለሁ።
እኔ ሀቡ ይሄ የተፖሰተው ነገር ምናምን ራሱ እኔ ነኝ የማውቀው ምን ያህል አፌክት እንዳደረገኝ ማለት ነው። ያለውን ነገር አላህ ያውቃል። እኔ የዛሬ ወርም አላህ ካለ ከዛም በፊት አስገባላታለሁ። ይሄ የመጨረሻው ዴት ግን የዛሬ ወር ነው። አስገባላታለሁ። ለአንቺ ሪሲቱን እልክልሻለሁ። ጥሩ። ስለዚህ አሁን እስከዛ ልቧ እንዲረጋጋ ወይ ቼክ ጻፊላት ወይ ፓስፖርትሽን አስይዣት። ምን ትመርጫለሽ ከፓስፖርትሽና ከቼክ? ይዣት ሄጄ ህጋዊ ውልና ማስረጃ እንፈራረምና ቼክ እሰጣታለሁ። በጣም ጥሩ። መቼ? ነገ? አዎ ነገም እንችላለን፣ ከነገ ወዲያም እንችላለን። በጣም ጥሩ። ስለዚህ የሁለታችሁንም ስልክ ቁጥር ስጡኝ አሁን እዚህ ላይ። አይ በውስጥ ደማክስ ይሰማል። ሀቡዬ የመጨረሻው ነው 1 ወር እንጂ በሳምንትም በ15 ቀንም ገንዘቡ ሊገባ ይችላል። ስልክ ምን ላድርገው? አየሽዋ እላይ ላይ ፈርሷል፣ ቤቱ እላይ ላይ ፈርሷል። እቃዬን እንደዚህ አስተካክያለሁኝ፣ ግን የሚሄድበት ነገር አንድም ነገር ስለሌለኝ አርፌ ተቀምጫለሁኝ። የሚሄድበት ነገር ስለሌለኝ ማለት ነው። 15 ቀን እሰጣታለሁኝ። 15 ቀን የሰጠችሽ በ15 ቀን ውስጥ ጨርሽላት። እሺ በ15 ቀን ውስጥ ጨርሽላት። አቤት እኔ የዛሬ ወር የመጨረሻው ነው ያልኩት። ከዚያ በፊት ካስገኘው አስገባላታለሁ። 15 ቀን ኔትወርኳ እንዳትሰማ አድርጓት ነው እንጂ በሳምንትም ሊገባ ይችላል ብሩ፣ በ15 ቀንም ሊገባ ይችላል። ማክሲመም ነው ያለችው። በፍጹም የማያልፍበት ቀን ነው የዛሬ ወር ያለችው እንጂ በሳምንት ውስጥም በ15 ቀን ገንዘቡ ሊገባ ይችላል። አሁን እዚህ ጋር ለመገላገል ብላ 15 ቀን ብላ ወጥታ በ15 ቀን ማታስገባ ከሆነ ምን ትርጉም አለው? እሷ ያለችው ዘማክሲመም ነው 1 ወር። በሳምንቱም ከ15 ቀን በፊትም ሊገባ ይችላል ገንዘቡ። የመጀመሪያው ግን እኔ ከዛ በፊት የምፈልገው ነገ ተገናኝታችሁ ሄዳችሁ ውልና ማስረጃ እንድትፈራረሙና ጉዳዩ ህጋዊ እንዲሆን በተባለበት ቀን ባይመለስ ብሩ አትሊስት ሄደሽ መክሰስ እንድትችይ ማለት ነው። ገባሽ? ስለዚህ ነገ ሄዳሽ ፈራርማችሁ ቼክ ትስትሽ ቼክ። ከዛ በፊት እኔ ዛሬ ለፖሊስ አመልክቻለሁ። ምክንያቱም በጣም እንትን እያለች ስለነበር ቢሮ መታ በጣም እየረበሸች ስለነበረ በጣም እየዛተች ስለነበረ ቤትም መታ ጥበቃዎች ነው የመለሷት። እኔ በጣም እንትን ብዬ ነበረ። ቤትሽን በጥበቃ ነው እንደ ቤትሽ ይጠበቃል? አይ ይጠበቃል ሳይሆን በር ላይ እንትን ስትስረብሽ ምናምን ነገር መልሰዋታል። ይሄ ሰው ምናምን ማለት ነው። እና ነገም እኔ እንትን አልፈልግም ሀቡ፣ ኦነስት የሆነ ነገር ስነግርሽ ማለት ነው። እኔም ከአንድ ሰው ጋር እመጣለሁ፣ እሷም ከአንድ ሰው ጋር ትምጣ። ይሄ ግርግር፣ ይሄ መንገድ ላይ የምትወጡ ተማምነን በሰላም እንድንፈታው ነው የምፈልገው። ኧረ ምንም ጣጣ የለውም። ያው ምንም አይፈጠርም። እንዴ ጀበበች ረዴት ምንም አይነት ነገር እንዳታደርጊ። ልጅቷን ጋርዲዛ ከሰው ጋር ነው የምትመጣው። አንቺም ሰው ይዘሽ ሂጂ። ምንም ነገር እንዳታደርጊ። እኔ ምንም ነገር አላረጋትም። ያኔ ቢሮ ውስጥ ሆና አንዱን ቢሮ አዘግታ፣ የምሬን ነው የምነግርሽ። እኔ የሄድኩትኝም ብቻዬን ነው። ምንም ጋርድም ሰውም አያስፈልገኝም። ምንም ነገር ማድረግ ከፈለግኩኝም ብቻዬን ነው የምመጣው። እኔ ሀቡ እግዚአብሔርን ነው የምልሽ፣ ድብብቅ አይደለም። ዝታብኛል። በደንብ አድርጌ ነው ይዛትኩባት። እማረገውን ነገር ነው ይዛትኩባት። አንድ ሞክሬ ይሄኛው ህይወቴ ካልተሳካልኝ ከዚህ በኋላ ምለፋለት ምንም ነገር የለኝ። ልጅ የለኝ፣ ምን የለኝ፣ ምን የለኝ። ምንም የማጣው ነገር የለም እዚህ ምድር ላይ ምንም ማለት ነው። አፈር ድሜ ግጫለሁኝ ለመቆም አፈር ድሜ ነው የጋጥኩት። ገባሽ አይደለ? እኔ ሀቡ ለሞዴስ ቸግሮኝ 1 ብር የሰጠኝ የለም። እነሷ 190,000 ብር ኖሮኝ ሰው አበድሬ እንኳን ልቀናጣ ማለት ነው። እዚህ ጋር አሉ ህይወቴን ይቀየሩልኝ። እኔ ሳላመሰግናቸው ማላልፈው ሰዎች አሉ አቡ፣ እነ ናምሮድ፣ ትዙ፣ በጣም ብዙ ጓደኞች አሉኝ እዚህ ላይ ህይወቴ መስመር እንዲይዝ ያደረጉልኝ ሰዎች ማለት ነው። የእነሱ አይን ማየት ነው ያቃተኝ። ምክንያቱም ይጠብቃሉ፣ ከኔ በጣም ይጠብቃሉ። ተለውጬ ማየት ይጠብቃሉ። ገባሽ አይደል? አፍሬ ላይቭ አልገባም አቁም ያለውኝ በጣም አፍሬ ማለት ጻር ቀላል ነው ለእኔ የተናገርኳት ነገር። እሷን ቀላል ነው። ከየት ማምጥተሽ በአሁን ሰዓት ታውቂዋለሽ ሀቡ። እኔ ተቀጥሬ ልስራ ብል አውቀዋለሁ። ጠዋት 12 ሰዓት ወጥቼ ጽዳት ስሰራ 12 ሰዓት ወጥቼ ገስት ሃውስ ውስጥ ማታ 1 ሰዓት በቤቴ ስገባ ምግብ እንኳን አይሰጡኝም ነበር። እንዴት ለፍቺ የእውነቴን ነው የምልሽ። እንደ ወጣት እግሬ ሲያምር ስንትክትክ
ብዬ ነው የኖርኩት ህይወቴን። ዛሬ ላስተካክል ስልሽ ደነዝ እንደዚህ ታበላሽብኝ። ሀቡ መናደድ ማበድ አያንሰኝም? እኔ አያንሰኝም? ጓደኛዬ ናት ብዬ አምኛት ህይወቴ ውስጥ ማስገባት በእሷ መቃጠል አለብኝ የዚህን ያህል? ጭራሽ ፖሊስ አይደለም ቀርቶ የፈለገችበት ትሂድ ሀቡ፣ የፈለገችበት ትሂድ። ገንዘቤን ነው የምፈልገው። አሁንም እኔና እሷ መሀል ላሉት ሰዎች ላለኝ ክብር ብዬ ነው እዚህ ድረስ የመጣሁት ሀቡ። እግዚአብሔር ምስክሬ ነው የምልሽ ማለት ነው። እነሱ አልደላኝም። እነሷ በዘበኛ የሚጠበቅ ቤት አይደለም የምኖረው። ሊኖርም ላይኖርም የሚችል በይም ላትበይም እንዴት ነው ሊኖርም ላይኖርም የሚችል ህይወትን ያሳለፍኩትኝ። ባሽ ፖሊስ ቀመር ሀቡ ይኸውልሽ፣ አሁንም ቢሆን ቀመር ለራሱ አይደለም ይሄን ገንዘብ የበላችሁ ወይም ደግሞ ያዋለችው። አሁንም ቢሆን ልታውቅልኝ የምፈልገው ነገር ማለት በልታሽ አይደለም። ጀቤ እባክሽ ተረጋጊ። ማለት ወይኔ ነገር ልትፈራረሙ ነው የምትሄዱት? ነገ ምን እንደምንሆን አናውቅም። በእውነት የሰው እንባ ጥሩ አይደለም። ቀመር የዚች ልጅ እንባ ጥሩ አይደለም። አንቺ ከሱ የተሻለ ህይወት አለሽ አይደል? ከሱ የተሻለ ህይወት ትኖሪያለሽ አይደል? ከሱ የተሻለ ቤት ትኖሪያለሽ። ጥያቄን ቀመርዬ እየፈረድኩብሽ አይደለም። ሰውን አይደለም ግለሰብ መንግስትም ይበደራል። እንደ ሰው ተበደርሽ አልሞላልሽም። ኢትስ ኦኬ። ግን አንቺ ከሷ የተሻለ ህይወት አለሽ የለሽም? ከሷ የተሻለ ቤት ትኖሪያለሽ። ከሷ የተሻለ ትለብሻለሽ። ጥሩ ህይወት ትኖሪያለሽ። ሀብታም ዘመዶች ሊኖሩሽ ይችላሉ። ከማንም ተበድረሽ መስጠት ከፈለግሽ፣ ልብሽ ከፈቀደ ከማንም ተበድረሽ መስጠት ትችያለሽ። የዚች ልጅ እንባ ጥሩ አይደለም ለአንቺ። በሽታ ይዞብሽ ይመጣል፣ አደጋ ይዞብሽ ይመጣል። ገባሻ? የሰው እንባ ሰው ላይ አደጋ በሽታ ነው የሚያመጣው። ያላሰብሽው አደጋ ሊደርስብሽና አካል ጉዳተኛ ሆነሽ ቁጭ ብለሽ ልትጸጸች፣ ምን ነው በሰዓቱ ብሯን በሰጠዋት ኖሮ ይሄ ሁሉ ሳታዝንብኝ፣ ይሄ ሁሉ ሳታለቅስብኝ ልትይ ትችያለሽ። የሆነ ኃይለኛ በሽታ ይዞሽ አልጋ ላይ ሆነሽ ልታለቅሽ ልትጸጸች፣ ምን ነው በዛን ጊዜ የማን እንባ ነው የማን ግፍ ነው እንደዚህ አልጋ ላይ ጣላይ ልትይ ትችያለሽ። አታውቂም። እውነት የሰው እንባ ጥሩ አይደለም። ሀቡ አሁን እኔ ማለት ነው እኔ ያለሁበትን እኔና አላህ ነው የምናውቀው። እስካሁን እኔ ያልጠየቅኩት ሰው የለም፣ ያላደረግኩት ነገር የለም። ሀቡ እኔ እንጃ ማለት ሰው እኛ ሰዎች ነን አናውቅም። ይህን የሚያውቀው አላህ ነው። ይኸውልሽ አላህ የልብን ያውቃል። አላህ ነው የሚያውቀው። አይ እኔ እውነት አንቺ ይሄ አቅም የለሽም አለሽ፣ የሚያውቀው ፈጣሪ ብቻ ነው። ገባሽ? እኛ አናውቅም። እንዲህ ጥሩ ኑሮ እየኖርሽ 190,000 ብር ማግኘት ያቅትሻል? ሀቡ እኔ ያለሁበትን እኔና አላህ ነው የማውቀው። እኔና አላህ ነው የምናውቀው። ማለት እኔ አልቅሺ እንደዚህ ሆኜ ብዬ ባበራ ባስረዳሽ በጣም ደስ ይለኛል። በጣም ማለት ነው ያለሁበትን እኔ የማውቀው። እንዴት እኔ ተትረፍርፎኝ ከሱ የተሻለ ነገር ኖሮኝ እንዴት ዝም እላታለሁ? ያለውን ነገር እኔ ነኝ የማውቀው። የእሷን ሀቅ ለመብላትም አይደለም ማለት አለሽ ገንዘብ ስጪኝ እሰጥሻለሁ ነው እንጂ አልኳት። ምንም አንዳንዴ ይጎላል እኮ አይደል? በጣም ደግሞ ሰውን የሚጎዳው ማለት ነው። ሰው ሁል ጊዜ እሷም ትለኛለች አንቺ ሀብታም ልጅ ነሽ፣ ሀብታም ነሽ ምናምን እንደዛ ተብሎ ሲታሰብ ሰው ታጫለሽ ብሎ እንኳን አያስብም። ትቸገሪያለሽ፣ ሰው ይዞርባታል ተብሎ እንኳን አይታሰብም። እኔ ያልጠየቅኩት ያላየሁት ፊት የለም። እኔና አላህ ነው የምናውቀው ያለሁበትን ማለት ነው። ማለት እኔ እንጃ ወላሂ ኢንፎርሜሽን አለ። ቀመር የህግ ሰው ነች አሉ እና ላይክ አሁን የእህታችን በምታወራበት ነገር ለራሱ ብትከሳት ገንዘባንም ላሰጣት ትችላለች። ሰው ስለዚህ እህታችን ይሄኛውም ይሰመርበት እየተባለ ነው። ዘቢባዬ እዚህ ጋር እኮ ይህንን መናገር ለእሷ የልብ ልብ መስጠት መስሎ አይሰማሽም? ይሄን እዚህ ጋር መናገር ብሊስ ነው ስለነገሩኝ ነው።
ነው ማለቴ ላይክ ማወቅ አለባታ በህግም አይነው ዘቢባዬ ቁጥር ያለሽ በዋትሳፕ ለኔ ማለት ትችያለሽ። እዚህ ጋር ይሄን ማለት ለእሷ የልብ ልብ መስጠት አይመስልሽም ወይ? አይ ማለቴ ችግር ቢደርስባት እህታችን ለምን አንዲት ምስኪን ድሃ 190,000 ብሯን ባበደረች ይዛትባታል? ማኒፑሌት ትደረጋለች። እንዲያልሽኝ ለምን ትባላለች እንዴ? እሺ በጣም ብር አበዳሪ ማን ነው? ብሩን ያወጣ የሰጠ ማን ነው? እዚህ ጋር ብሯን ሰታም እንደገና ብርሽን ለምን ጠየቅሽ ተብላ ደግሞ ሊዛትባት ልትከሰስ ተከስሽሻለሁ እንዲህ ብዬሻለሁ ተብላ ልትፈራራ ይገባል? አንድ ሰው ቃል በተገባለት ቀን ሊመለስለት ይገባል። አሁን እኮ አንድ ሰው ወዱ አይደለም እኮ ጨካኝ የሚሆነው ጋይስ። አንድ ብትቸገሩ የሚያበድራችሁ ሰው አይኖርም። ታማችሁ መታከሚያ ያታችሁ ብድር ብጠይቁ እኔ በበኩሌ እንደ አንድ ሀቢባ ታውቃላችሁ እንደማላበድር ኔቨር ኤቨር። ሲያበድሩ ተቅለስልሰው ጨዋ ምስኪን ሆነው ይበደራሉ። ካበደሩ ከተበደሩ በኋላ ብሩን ከወሰዱ በኋላ ይለወጣሉ። በገዛ ብራችሁ ለምናችሁ ደጅ ጠንታችሁ ተለማምጣችሁ። ስለዚህ ለምን ታበድራላችሁ? ባንክ ቤት ያበድር። ባንክ ቤት በባዶ አያበድርም። ቤትሽን አስይዘሽ ነው፣ ካርታሽን አስይዘሽ ነው። ባታበድሪ ቤትሽ ይበላል። አለቀ። ጊዜ ቁርጥሽን አውቀሽ ትመልሻለሽ ለባንክ ቤት ሲሆን። አታበድሩ። ለምን ታበድራላችሁ? ሰው እንዲህ ተቸግራ ሰዓት አያስችለኝም ይበልሽ። ልብሽን እርገጩ፣ ልብሽን እርገጭ። ጨካኝ መሆን አለብሽ። ለምን ካበደርሻቸው በኋላ እነሱ እንዲህ ስለሚጨክኑ፣ ቢርብሽ ቢጠማሽ ብትቸገሪ ቤት ኪራይ ብትባረሪ ከቤት ወይ ፍንክች ችግራቸው ካለፈ በኋላ ሰው ወዶ አይደለም ጓደኛ ማይፈልገው በዚህ ዘመን። ሰው ወዶ አይደለም ማያበድረው በዚህ ዘመን። ይሄንን ፍራቻ ነው፣ ይሄንን መከራ ፍራቻ ነው። አሁን እቺ ልጅ እንደዚህ ሆና ቤቷን እንግዲህ ቪዲዮ ከፍታ አይታችኋል፣ እንዴት እያለቀሰች እንዳች ተስፋ ቆርጣለች። ምክንያቱም ድሃ ባለው ነገር አይደራደርም። አንድ በሬ ያለው በአንድ በሬው አይደራደርም ማለት በቃ አንድ ያላት ይሄ 190,000 ብሯ ነው። በዚህ ብር ወይ ማግኘት ነው ወይ መሞት ነው ብላ ቆርጣ ተነስታለች። ያላትን አውጥታ የሰጠችው ባዶ ያላትን እንዳለ ያላትን ሰብስባ ሙልጭ አርጋ ጠራርጋ ሰጠች። ሙሉ ተስፋን የጣለችበትን ነገር ስታጣ ተስፋ ከየት ይመጣል? በባዶ ሜዳ። ስለዚህ እቺ ልጅ ብሯ ሊሰጣት ይገባል። በምንም ማስፈራራት አይቻልም። እንዲያልሽ ተሳደብሽ ሌላ ጉዳይ ነው፣ ብሩ ሌላ ጉዳይ ነው። ስለሰደበችሽ ከሆነ ስደቢያት፣ አንቺ ከመታችሽ አንቺም ምቻት፣ ብሯን ግን ስጫት። ስድቡ ሌላ ጉዳይ ነው፣ የብሩ ጉዳይ ሌላ ጉዳይ ነው። ደግሞ ብር ተበድረን መለመን ያለብን መለማመጥ። ይቅርታ፣ በጣም ይቅርታ በቃሌ ስላልተገኘው፣ በጣም ይቅርታ በቀኑ ስላልሰጠሽ፣ ፕሊዝ ትንሽ ጊዜ ስጭኝ ብለን ነው እንጂ የምንለምነው እንደዚህ አይደለም። ስለዚህ አሁን ነገ ቀመር በ7,000 ህዝብ ፊት ቃል በገባሽው መሰረት ተገናኝታችሁ ውልና ማስረጃ ሄዳችሁ ተፈራርማችሁ ቼክ ስጫት። ከዛ በ15 ቀን ውስጥ ከ15 ቀን በላይ መቆየት አልችልም ብላለች። በ15 ቀን ውስጥ ከየትም ከዘመድ አዝማድ የሚሆን ከሌላ ሰው ተበድረሽ የሚሆን ከባንክ ድርጅትሽን አስይዘሽ ከባንክ ተበድረሽ የሚሆን ምንም አድርገሽ ብሯን ስጫት። እንጠብቃለን። ቀጠሮ እንያዝ። ይህን ያለው እኛ ጋር ሀቡን እዚህ ጋር መናገር የምፈልገው ማለት ነው ማለት እኔ ያልጠየኩት ሰው የለም፣ ፊቱን ያላዞረብኝ ሰው የለም። ሁሉንም ሰው ነው የጠየኩት። ያላንኳኳሁት በር የለም። ጓደኛዬ ብዬ ሁሉንም ሰው ነው የጠየኩት። ኢቭን ንብረት ለመሸጡላ ሞክሬያለሁ። ብዙ ነገር ለማድረግ ሞክሬያለሁ። እኔ ነኝ የማውቀው የሞከርኩትን የሄድኩበትን እንጂ ሲቀጥል የህግ ሰው ናት። የህግ ሰው አይደለሁኝም። ተሳስታለች። እኔ ጠበቃም ሎየርም ህግም አላጠናም። ችግር የለውም እሱ ኢትስ ምንም ችግር ሮንግ ኢንፎርሜሽን ደርሷት ይሆናል። ኢትስ ኦኬ። የህግ ሰውን ብትሆኝ ምንም አታመጭ። ማንም ምንም አያመጣም። የሰው ሀቅ ነው። አንቺ ደግሞ የአላህን ስም 10 ጊዜ እየጠራሽ ነው። አላህ ደግሞ የሰው ሀቅ አይወድም። የሰው ሀቅ ያለበት ሰው ደግሞ ማለት ነው የራስሽን ሀቅ ብትበይ ራስሽን ብትበድ ይሻላል ሰውን ከምትበድ። ገባሽ? እንደ ሰው ሀቅ ደግሞ የሰው ልጅ ቢጎዳ ነገር የለም። የሰው ሀቅ ያለበት ሰው በሽታና አደጋ ነው የሚያመጣው ራሱ ላይ። ለምን? እድሜ ልኩን እንዲጸጸት ማለት ነው። የአልጋ ቁራኛው ነው እድሜ ልኩን እንዲጸጸት። የትኛውም እምነት የሚለው የሰው ሀቅ አትንኩ ነው።
የዚችን ምስኪን ድሃ ሀቅ አለብሽ። ሀቋን ስጫት። ገባሽ? አንቺ እህታችን ነሽ። ነገ ብትታመም መታከሚያ ብታችን እኛው ነው የምንረዳሽ። እሷ እህታችን ናት። ሁለታችሁም ኢትዮጵያውያን እህቶቻችን ናችሁ። ገባሽ? ሀቡ ትሰማለህ? አዎ ትሰሚያለሽ። ፌር ብንሆን ጥሩ ነው ማለት አሁን ላይ ፌር እየተኮነ አይደለም ማለት ከአንድ ሳይድ ብቻ ነው እየታየ ያለው ነገሩ። ይቅርታ ልገባ ፈልጌ አይደለም፣ ግን ፌር ነው መሆን ያለብሽ። አልከለከለችም እኮ እች ልጅ ፈርስቶፎል ቀመር ራሷ እያወራች ነው። ጥሩ መሀል አትግቢ። ራሷን ችላ ታወራለች። አማካሪ ናት። አማካሪ ሆና ደግሞ ልክ አቅም እንደሌለው ሰው ሌላ ሰው እሷን ወክሏት አያወራም፣ ራሷ ታወራ። ሁለተኛ ነገር ደግሞ በጣም ፌር ነው። ሁለታቸውም እህቶቻችን ናቸው። አዎ ረድኤት ተበድላለች። በቀመር ምንድን ነው አምና አበድራለች። ይበላት። የረድኤትም ጥፋት ነው። ማን አበድር ያላት? ከረድኤት ተምሮ ከዚህ በኋላ አንድ ሰው የሚያበድር ሰው አይኖርም። አዳሜ ተርበሽ ትሞቻለሽ፣ ታመሽ ትሞቻለሽ ሳትታከሚ እንጂ አንድ የሚያበድርሽ አታገኝም። ከረድኤት ያልተማረ ሰው ረድኤት ትልቅ መማሪያ ናት። ጓደኝነት፣ እምነት ብላ ብቸኛ አንድ ያላትን ነገር አውጥታ ሰጥታ ያው እየተንከራተተች እያለቀሰች በእጇ ሰጥታ በእግሯ እየለመነችን ያለችው። እንደዛም ሆኖ ቀመርን ምንም ያለው ነገር የለም። ሰውነሽ ተበደርሽ አልሞላልሽም። ስለዚህ መቼን የምትሰጫት ቀን ቀጠሮ ስጫት ሳትፈራረም እንዲሁ የሚዲያ ሰው ሆነሽ እኔ የእናቴ ልጅ አልፈራርም አላበድርም። ብድር ከሆነ አላበድርም እንጂ እኔ ግደሉኝ አላበድርም። በቃ ከሰጠው እሰጣለሁ። ልባችሁ ከራራ ካዘናችሁለት ለዛ ሰው አውጥታችሁ ስጡት። አለቀ። ብድር እንደ ብድር አጸያፊ ነገር የለም። ስለዚህ አበደረች፣ በቃ አልተሰጣትም። እየለመነች ነው። እስከዛሬ ደጅ እየጠናች ነው። ሶ ኢዚት ፌር ሆኑ ለምትዩ ነገር እንደዚህ ተቸግራ እንኳን እያያችሁ እንደው አመሰግናለሁ። ለችግር ደርሰሽልኛል፣ ቀዳዳዬን ሸፍነሽልኛል። በጣም ይቅርታ እኔ ባለጌዋ ስለቆየሁብሽ እኮ ነው የሚባለው። ጓደኞች እያዋጡ ነበር ላል ቴንኪው። እሱም ለእሱ ምላሽ ትሰጥ። ቀመር ጓደኞችሽ እናዋጣና እንስጣት ለረድኤት ብለውሽ ነበር። ምን ላይ ደረሰ? ቅድም ላይፍ ገብታ በነበረች ሰዓት ነው የተባለው። ከዛ ወዲያ እዚህ መጣሁኝ። ቼክ አላደረጓቸውም ድጋሚ። ሲቀጥል ደግሞ በሰዓቱ አልከፈልኩሽም ይቅርታ ደጋግሜ ነው ያልኩት። ሀቡ እዚህም ላይቭም ከገባሁኝ በኋላ ብያለሁ። በሰዓቱ ስላልሞላልኝ ነው ብያለሁ። ሀቡ እዚህ ጋር እንትን ነው እኔ ሆነ ብዬ እሷን ለመጉዳት እሷን እንትን ለማለት ወይም ደግሞ የእሷን ብር ይዤ እኔ የተሻለ ነገር ላይ ሆኜ እንደዛ ነው አንደርስታንድ የተደረገ ያለው። እንደዛ አይደለም። ተበድሬያታለሁ። ገንዘብ እኔ ጋር አላት፣ ሀቅ እኔ ጋር አላት። ነገሮች እኔ ባሰብኳቸው መንገድ አልሄዱም። ነገሮች እኔ ባልኳቸው መንገድ አልሄዱም። እኔ ኦንሊ ቲንግ የቀረኝ የራሴን ኩላሊት መሸጥ ነው። እሱም ደግሞ መሸጥ ሌጋል ነገር አይደለም ማለት በዚህ ልክ ነው የተቸገርኩት። ሰው ግን 190,000 ኩላሊት እስከ መሸጥ የሚያደርስ ነገር የለም። ስልክሽን ብትሸጡ 190,000 አያወጣም። ስልክሽ አይወጣም። ስንት ያወጣል? 40,000 ብር ምናምን ቢያወጣ ነው። ኦኬ ስልክ እኔ አልኩሽ እኮ ሀቡ እኔ እዚህ ጋር በዚህ ልክ አደባባይ ላይ ወጥቼ እንዳልሽ ነው። ከክብርሽ ከስምሽ ምንም የሚበልጥ ነገር የለም። እኔ ነኝ የማውቀው ያለሁበት ሰው። የሆነ ሰው የሀብታም ልጅ ናት፣ ሀብታም ቤተሰብ አላት ሲባል አንድ ሰው ነው ማይረዳሽ። በቃ ሁሉ ነገር የሞላልሽ በወርቅ ሄደሽ በወርቅ የምትመጪ ነው የሚመስለው። የምታልፊበትን ያለፍኩበት ያለሁትን እኔ ነኝ የማውቀው። የስንት ሰው ፊት እንዳየሁ እኔ ነኝ የማውቀው። ለእሱም ደግሞ በበች እንድትቸገር ወይም እኔ ሞልቶልኝ የወርቅ አልጋ ላይ ተኝቼ ምናምን አይደለም እያሳለፍኩ ያለሁት። እኔና አላህ ነው የምናውቀው። ያልጠየቅኩት ሰው የለም፣ ያልገረፈኝ የሰው ፊት የለም። አንቺ ታጫለሽ እንዲ አንቺ እንትን አይደለሽ ነው የምትባዩ። አንድ ሰው አይረዳሽም። አንድ ሰው የቀረኝ ወላሂ ወጥቼ መለመን፣ መንገድ ላይ ወጥቼ መለመን ነው። አብሮሽ የነበረ ሰው የራስሽ ያበደርሽውን ብር እንኳን እኔ ያበደርኩትን ብር እንኳን የራሴን ብር ማግኘት አልቻልኩኝም እንጂ ከኔ በላይ ችግር የለም። እኔ ነኝ ተንከራትቼ ያለሁበትን ይልማቅ። ሲቀጥል ደግሞ
የራሱ የሆነ ኢንካም ማግኛ መንገዶች አሉት። ለጊዜው ግን ምንም ያገኘው ነገር እኔ ሰው ችግሩ ይሄ ነው። ድርጅት አላት፣ ደህና ቤተሰብ ናት ምናምን ይልሻል። ጭራሽ በቃ የምትቸገር የማይመስለውም በቃ ከዛፍ ላይ ብር መሸመጥጪ ነው የሚመስለው። አንቺ ነሽ ግን የምታውቂው፣ እኔ ነኝ የማውቀው። ከባንክ ለመስጠት ማለት ነው። ጭራሽ አስቤ የማላውቀው በፍቃድ እሱም ፕሮሰስ አለው። በአንድ የሚደርስ ነገር የለም። እኔ እሷን እያንዳንዱ ዋትሳፕ ላይ አሁን አስቀምጥልሻለሁ ከእሷ ጋር ያወራናቸው እያንዳንዱ ወሬዎች እያለቀስኩኝ ነው የምለምናት ሁሉንም። በእሷ በኩል ያናገሩኝ ሰዎች እያለቀስኩኝ አንድ ቃል ክፉ ተናግሬያት ከሆነ ትላክልሽ። ሁሌ እየለመንኳት ጀቤ በቃ ይቅርታ ባለውለታዬ ነሽ የተወሰነ ቀን ስጪኝ ሁሌ ነው የምላት። ሁሌ ማለት ቤት መጥቼ እንኳን እግርሽ ላይ ወድቄ ልለምንሽ ነው እያልኳት ያለሁት። ማለት በዚህ ልክ ነው እየተለማመጥኳት ያለሁት። እኔ ነኝ የማውቀው እያሳለፍኩበትን ያለሁት። ጀቤ ልክ ነሽ አውቃለሁ እያልኩ እየለመንኳት ያለውን ነገር እያስረዷት ያለፍኩበትን። እሷ ኧረ አንቺ የደህና ቤተሰብ ልጅ ነሽ እንዴ! ቢኖርሽ ሰው ከሰው ጋር መጨቃጨቅ፣ አደባባይ ላይ መውጣት ማን ይፈልጋል? ማንም እኮ አይፈልግም። ማንም ሰው ይቅርታ መሀል ላይ ስለገባው ግን ይኸውልሽማሽ ይሄን ሁሉ ነገር እዚህ ድረስ ደረጃ የደረስንበትን ምክንያት ልንገርሽ። የሆነ ቀን ማለት ሰው የሚያወራውን ድንገት የሚያወራውን ምንም የሚያወራ ትይዣለሽ። እኔ ደግሞ የሆነ ነገር በይኝ የሆነ ሰዓት ላይ ይመጣብኛል ያ ነገር ታውቂያለሽ። እና ምን እንዳለችኝ ታውቂያለሽ? አንዴ እኔ ውሸቴን ከሆነ አንድ አይን ያለው በአንድ አይን አይቀልድም። እኔ እና አንድ እናት ነው ያለችኝ። እሷን ይንሳኝ ነው የምልሽ። ቤተሰብ ለምን ብር አትጠይቂኝ እላታለሁ። በጭራ በእነሱ ገንዘብ እዚህ የሆነ ቦታ መድረሴን እንትን እንዲሉብኝ አልፈልግም። ገባሽ አይደል? ከኔም ሀዘን ከምኑም ቀመር የበለጠባት ክብሯ ነው። ክብሯን የበለጠባት አንድ ጊዜ እስካወራ ድረስ እስካወራ እስክታወሪ ምን አላቸው ቤተሰቦቿ ማለት ረዳይ ምን እንዳለችኝ ሊሆንልሽ ማሻለችኝ ልንገርሽ። የሆነ ቀን ቮይስ ሪከርድ ልክልሻለሁ። እንዲህ አለችኝ። ጉምሩክ ነኝ፣ ጉምሩክ በር ላይ ነኝ። እንደዚህ ሆኖብኝ እቃ ላወጣ ብዬ ኦኬ እሺ ሰማኋት። እሱንም ታወሪያለሽ እኮ እንዲሁ ታወሪያለሽ። እንዲሁ ስትገናኝ የምታወሪው ነገር አለ። ስለሆነ ነገሯ ትነግሻለች፣ ስለሆነ ነገሯ ትነግሻለች። እኔ እንኳን አስመጪና ላኪ አይደለም በቅጡ በወር የሚከፈላቸው ደሞዝ የሚከፈላቸው ቤተሰቦች የሉኝም። አሁን ላይ ነው የምልሽ 100% ወንድሞቼን እያስተማርኩኝ ቤተሰቤን አንድ በቃ እንዴት ነው እንትን ለማለት አፈር ድሜ እየጋጥኩ ያለሁት እኔ ነኝ። ተረድተሽኛል አይደል ሀቡ? ከምንም በላይ ደግሞ ከነሱም በላይ ከቤተሰቤም ከምንም ነገር በላይ ደግሞ የኔ ህይወት መቆም አለበት። ከዚህ ቤት ወጣሁኝ አይደለ? ላይ አለቀ ሀቡ፣ ህይወት ያለቀ እዚህኛው ቤት ነው የምልሽ። ይሄ ቀበሌ ቤት ነው። ከዚህ ስናወጣ አለቀ በቃ ህይወቴ ያበቃል። ምክንያቱም የፈለገ ምንም ቢሰጡሽ ምንም ቢሰጥሽ እዚህ ጋር አለ ቤት የፋሚሊ ችግር ይኖራል። እዛ ጋር የሆነ አይደል ተቋቁመሽ ችለሽ እንድትኖሪ የሚያደርግሽ ነገር የለም። ምክንያቱም ኑሮዬን፣ ህይወቴን፣ አስተዳደጌን ምንን የማውቀው እኔ ነኝ። አምና ነግሬያታለሁኝ። አምና ቤተልሔም አካለ ወልቅ ቤት ነበር ያሳለፍኩት ችግሬን እምገባበት አጥቼ ሀቡ የሞዴሲ ችግሬ ነበር። ጓደኛዬ ቤት ነበር ስኖር የነበረው። ያንን ሁላ ታውቃለሽ። ነግሬያታለሁኝ። መጥተው መናገር ይችላሉ። እዚህ ጋር እኔ እናት የሆነች ጓደኛ አለችኝ ማለት ነው። በእሷ ነው የቆምኩት ሀቡ። ሙሉ ለሙሉ ብጥምጥምል ሽት ብሎ ረዴት፣ አንቺም እኮ ጥፋተኛ ነሽ እኮ ረዴት። ያንቺንም ጥፋት አትሸፍኝም። አንቺ ድህነትሽን ረስተሽ ለሀብታም ለምን አበደርሽ? ለምን ለሀብታም ማስቀመጥ አይባልም? ትልቁ ጥፋቴ ምን እንደሆነ ታውቂያለሽ? ለቅሶዋን እንደ ጓደኛ ማመን ያለማመን ጉዳይ ሰው ማበደር በአጠቃላይ ለምን ታበድሪያለሽ አንቺ? ለምን ባንክ ለቀሰችው ለቅሶ በታ እና እርግጠኛ ነበር የቴሌ ቼክ አሳየችኝ እና ይሄ የቴሌ ቼክ ነው 300,000 ብር። ይሄኛው ደግሞ የሆነ ነገር ነው እንደዚህ ቀን በዚህ በ21 ይገባ 21 ማለት ሰኞ ማለት ነው ይገባል። ከዛ መልሽ ያስገባልሻለሁ አለች። እርግጠኛ ነሽ? ከአንዴም 10 ጊዜ ነው የጠየኳት። ቀኑ ደረሱ። ባበደርሻት በስንት ቀን ልትሰጥሽ ነው ቃል የገባችሽ? ኧረ ቲቪው እንዳይወድቅ እንትን በሰጠሻት በስንት ቀን ነበር መልስልሻለሁ ያለችሽ? ይኸውልሽ የሰጠኋት ቀን ማለት ነው አለኝ እንትኑ ላይ ግን
ቀኑ አስታውሰዋለሁ። የሆነ ፊልም ምርቃት በዛው ጠራን እና በዛ ምናምን አውቀዋለሁ ቀኑን እና ሰኞ ልንገናኝ ሰኞ በ21 እንደ ሰኞ ልትከፍለኝ ከዛ ሀቡ ምኑም አይደለም ያናደደኝ እኔ እሰማለሁ አይደል ከምኑም በላይ ያናደደኝ ሰኞ ይኸውልሽ አንቺ ኦኬ አልቻለችም አይደል እኔ የማደርገውን እንዴት መሰለሽ መፍትሄም ለመፈለግ ጊዜ ይኖርሻል እሁድ ቅዳሜ እኔ ቅዳሜ ስደውልላት እሁድ አለችኝ እሁድ ስደውልላት ወላሂ ሰኞ አለች ረድኤት የኔ ጥያቄ የነበረው ባበደርሻ በስንት ቀን ልትመልስልሽ ለአንድ ሳምንት አበድርኝ በ3 ቀን ማክሰኞ ምናምን የተገናኘ ነው ሰኞ ልታስገባን የተነጋገር ነው አለፍኳት እሱን ቀኑ አልፎ ጳጉሜ 1 ደወልኩላት ሀቡ ያን ሁላ ቀን አሳልፌላት ማለት ነው የዛን ሁላ ቀን ቃል ለምድር ለሰማይ ክፉ ከደግ አልተነጋገርኳትኝም ግን ከጳጉሜ 1 ጀምሮ እየሰደብኳት ነበር እየተናገርኳት ነበር ምን አይነት ባለጌ ነሽ ምን አይነት ህሊና ነው ያለሽ የሰው ገንዘብ ይዘሽ እንዴት ነው እንቅልፍሽ የሚመጣው ሰደበችኝ ምናምን ላለችው ነገር ድብና አድርጌ ሰድቤያታለሁ ሀቡ አሁንም ነግርሻለሁ ቀመር ይችን ታክል የሚያሳሳይ ነገር የለም አንድ ጊዜ ህይወቴን ለማስተካከል ወደ ጥሬ ማለት ነው ልክ ይስተካከልልኛል ብዬ ሳስብ ደንቃራ ሆነሽብኝ እኔ አምኜሽ ታምኜልሽ እንደ ጓደኛ እንደ እህት ችግርሽን ተረድቼሽ ደርሼልሽ ካልደረሽልኝ እምሳሳለት ህይወት እንደሌለኝ ልንገርሽ አሁንም ማለት ነው ኪሮስን ይንሳኝ ነው ምልሽ አለቀ ታመጫለሽ ገንዘቤ ህዝብ ፊት እዚህ ጋር ባለው ህዝብ ፊት ቃል ገብተሻል ታመጫለሽ እማታመጪ ከሆነ ለአንቺ ፖሊስ ጣቢያ እንደማልመላለስ ልንገርሽ የማባክነው ጊዜ የለኝም ምርር ብሎኛል ሀቡ እግዚአብሔር ምስክሬ ነው አንቺ ጋር ልመጣ የነበረው ቆይቷል ቢውልድ ያደረገችውን ድርጅት ላለማበላሸትና ላለማፈራረስ እኔ ህይወቴ እየፈራረሰን የጠበቅኳት ተስፋ ያደረጉብኝ ሰዎች አሉ አይኔን እያዩኝ ትስተካከያለሽ ምናምን ነገር ብለው የጠበቁኝ ሰዎች አሉ የእነሱን አይን ማየት አቅቶኝ ሀቡዬ ላይቬን ዘጋሁት በየሰው ቤት እቃጣቢ ነው መመስልሽ ትሽከረከር በየላይቡ ገብቼ እንዲረሱልኝ ማለት ነው እና እግዚአብሔር ይስጣቸው አንዳንዶቹ ተረድተውኛል ሌላው ግን ወጣት ንሽና በጨብሲ የሚያጠፋሽ ነው የሚመስልሽ ቤተሰብ አይረዳሽም እውነቱን ስነግርሽ ማለት ነው አይረዳሽም ቤተሰብሽ ከሌለሽ ደግሞ ማንም አይፈልግሽም ያለኝ የምተማመንበት ይሄ ገንዘብ ነው ይሄ ገንዘብ ከሌለ እኔም አብሬው የለሁኝም ስለዚህ ድጋሜ ለማግኘት ድጋሜ ለመንሰራራት ደግሞ ከላይ እስከታችልል ግራ አይኔን እስከ ዛሬ ድረስ ያመኛል ሌሊቱን ሙሉ ላይቭ ላይ ቁጭ ብዬ ሽፎን ጨረታ ሳጫርት ቦንዳ ተሸክሜ በሌሊት ከሌሊቱ 10 ሰዓት ጅብ ሳልፈራ እንደ ወንድ ቦንዳ ለቦንዳ ተራ እየተሽከረከርኩኝ ልብስ እያመጣው ስሸጥ ሳይሳካልኝ ሲቀር ሳለቅስ ስናደድ ሲሆንልኝ ደስ ሲለኝ ለቤተሰቤ የሆነ ነገር ሳደርግ ለእናቴ ደረስኩኝ ስል የእናቴ ምርቃት አገኝበታለሁ ያልኩትን ነገር ነው አበላሸችብኝ ሀቡ በቀደም ሲያማት ቆሜ እንኳን የሆነ ስራ ኖሮኝ ሳታይኝ ላጣት ነው ብዬ የተሰማኝ ስሜት አቡዬ እንዴት እንዳመመኝ ረዴት በቃ በእናትሽ በቃ ያለንበትን እኔ ነኝ የማውቀው ሀቡ በስንት ሰው ለመንኳት ሀቡ የጓደኞቼ ለመንኳት አንዴ በቃ በቃ ቀመር የሚሸጥ ነገር የለሽም የሚሸጠው ነገር አያወጣላትም ከዚህ በፊት እኮ ነግሬያታለሁ ስልኬና ሰርቨሬ ልሸጠው ወስጄ ማለት ነው ለኮል ሴንተር የምንጠቀመው ሰርቨር አለ ቢሮ ውስጥ ወንበሮቹ ቴብሎቹ ላፕቶፖቹ መሸጥ አይችሉም ይሰማሻል ሀቡ አዎ ይሰማኛል ቢሮ ውስጥ ያሉት ላፕቶፖች ወንበሮቹ ምናምን መሸጥ አይችሉም አንድ ላፕቶፕ 190 ሺህ አያወጣም ሀቡ ዩዝድ ይቅርታ ስልክ ዩዝድ ሲሆንና አዲስ ሲሆን አንድ አይደለም እኔ ዩዝድ አንድ ላፕቶፑ ስንት ነው የሚሸጠው ላፕቶፑ ኧረ አይሸጥም በጣም ርካሽ 5,000 ብር 2,000 ብር ምናምን ነው የሚገዙት ጭራሽ እንትን ያጣጥሉታል ምንም ነው እንትን የማይሉት ሰርቨር ራሱ ኮል ሴንተር ካልሆነ አያውቁትም እኔ አሁን ያኔም እኮ በቃ ስልኬ ልሸጠው ሄጄ ባትሪው ሞቷል እንደዚህ ሆኗል ቀመር ወርቅ የለሽም ወርቅ ወይ ሀቡ ወርቅ ቢኖረኝ እስካሁን ከእሷ ጋር እንትን ምን አስባለኝ ኧረ እኔ ወርቅ የለኝም ከየት አመጣለሁ
ቤት ውስጥ ቲቪ ምናምን የለሽ? ኧረ ሀቡ የለኝም፣ ግን እኔ አሁን ባልኳት ቀን አስገባላታለሁ። በቃ ኬትም ብዬ ፈላልግላታለሁ። ለመፈላለግ እሞክራለሁ። ያለኝም በቃ እፈልጋለሁ፣ ግዴታዬም ነው። መለመንም ካለብኝ ወጥቼም ለምኜ ቢሆን እንትን እላታለሁ። እሺ ቤተሰቦችሽ ነጋዴዎች አይደሉ? ከቤተሰቦችሽ ለምን አትበደሪላትም? ሀቡ መበደር ብችል ሳልጠይቅ ቀርቼ እኮ አይደለም። ሁሉም ነው ፊቱን ያዞረብኝ። እየተባልሽ አልሰማም። ማንም ሰው ነው እሺ ያላለኝ። ማንም ሰው አንድ የምጠይቀው ሰው አለ። እሱን ጠየቅኩኝ። እሱም ስትባይ አልሰማ ብለሽ ተብለሽ ነው እንትን ብትይው። ማንም ይረዳሽ፣ ማንም ይሰማሽ የለም። ጠይቄ አግኝቼ እኮ ክብር እኮ ማለት ነው። ይሄኛው ነው ሞር ከክብር የሚወጣው። አደባባይ መውጣቱ ነው ሞር ክብርሽን ማጣት እንጂ ቤተሰብ መጠየቅ ክብርን ማጣት አይደለም። ስልክሽን ለሪም ልከሻል? አዎ ልኬላታለሁ። እሺ ቀመር ስልክሽን ለሪም ልከሻል? ቆይ አንዴ የሆነ መልስ እየጠበቅኩ ነው። ከዛ ልኬላታለሁ። እሺ ቆይ አንዴ ጣሪ አይደለሁም አላውቅም። የምታወሪው ነገር እውነት ነው አይደለም? የልብሽን እሱ ነው የሚያውቀው። ቤተሰቦች ነጋዴዎች ናቸው ብለሻል። ከቤተሰቦች ተበድረሽ መስጠት ትችያለሽ አይደል? ከፈለግሽ ልብሽ ከፈለገ ትችያለሽ። አችም ይህን ብቻ ንገሪኝ። ከቤተሰቦች ተበድረሽ የማትሰጭበት ምክንያትሽ ምንድን ነው? ጠይቄ ማለት ነው ሀቡ። አንድ ሰው ነው መጠየቅ የምችለው ከቤተሰብ። የራሽ ጉዳይ ነው የተባልኩት። እኔ እዚህ ላይቭ ላይ መጥቼ ከምሰጣ ቤተሰቦች የሰጥተውኝ ብሰደብ ይሻለኛል። ጠይቄ የራሽ ጉዳይ ነው የተባልኩት። ጓደኛዋ ቤት ነው ያለችው። ጋስ ታስገቢያለሽ? እኔ ደስ ይለኛል፣ አስገባላታለሁ። ለእሷ ተጨማምሮ ይሰጣት። ከኔ ጋር ያገናኝ የእኔ ብር ነው ያለባት። ቀመር ነገ በቃልሽ መሰረት በአካል ተገናኝታችሁ ቼክ ተፈራርማችሁ ውል ተፈራርማችሁ ቼክ ትሰጫታለሽ። እሺ አቡ። አንድ ሁለተኛ ነገር ቃልሽን ካላከበርሽ አሁን ጉዳዩ የረዴት ብቻ አይሆኑም፣ ሙሉ የኢትዮጵያ ሕዝብ ጉዳይ ነው የሚሆነው። ፎቶሽ ሙሉ ቲክቶክ ላይ ይጥለቀለቃል፣ ፌስቡክ ላይ፣ ዩቱብ ላይ፣ ሁሉ ቦታ ላይ ይጥለቀለቃል። ሁላችንም ድምፅ እንሆናለን ለረዴት። ቃልሽን አክብረሽ በቀኑ ማታደርጊላት ከሆነ የጠየቅሽውን ጊዜ ጠብቀሽ ካላደረግሽ ድርጅትሽ፣ አንቺ፣ ሁላችሁም ስማችሁን ተፋ። ከዛ ሙሉ የኢትዮጵያን ሕዝብ ትከሻለሽ። ሁሉም ይህን እኔ ነኝ ቃል ገባልሽ። ሁሉም ሰው ትልልቅ ፔጆች እነ ጉርሻ እነማ ሁሉም እንዲፖስቱ ልካለሁ። ማስፖስት አቅሟለኝ፣ አድርጌውም አውቃለሁ ለብዙ ሌቦች እስከዛሬ ድረስ። አንቺ ግን አልሰረቅሽም፣ ተበድረሽ ነው፣ አልካድሽም። ስለዚህ ቃልሽን አክብረሽ ደግሞ በቀኑ ማትመልሽ ከሆነ ያ ነው የሚሆነው። አሁን አካውንት ነበር ሽላኪልኝ። እኔ ከራሴ አሁን 30 ሺህ ብር ላስገባልሽ። እዚህ ጋር ረድኤት እህቴ መሲ በጌታ ትባላለች። እሷ ደግሞ 100 ሺህ ታስገባልሻለች። እሺ ስልኬን ላምጣውና ትራንስፈር አድርግልሽ። አሁን አካውንት ነበርሽን ዋትሳፕ ላይ እያወቅን ላሽ ብለን እናልፋለን። ዋናው በቀኑ እሷ ቃሏን አክብራ ገንዘቡን ታስገባላት። እኛ ጉዳያችን ከገንዘቧ ከዚች ምስኪን ድሃ ገንዘብ እንጂ ሌላ ነገር አይደለም። ራይት በጊፍትም ሰፖርት ማድረግ የሚችሉ ሰፖርት አድርጓት። ሬ ሳልወጣ ወደ እኔ አይገባም። ስለዚህ ትናንትና ከተሰጠኝ ደቦል ነበረኝ፣ ደቦል ሰጥቻታለሁ። ጊፍትም ያላችሁ ጊፍት ስጧት ለረዴት። እኔ አሁን 30 ሺህ ብር ከራሴ አስገባላታለሁ እዚሁ።
ነገ ተገናኙና ጉዳዩን ህጋዊ አድርጊው። ረዴት ኪሮስ አለማየሁ ነው። አቡኔ ግን ጥፋትሽን አምነሻል አይደል? ረዴት ጥፋትሽን አምነሻል። በጣም አምኛለሁ። በጣም እኔ ማለት እስከ ዛሬ ከተሳሳትኩትና እስከ ዛሬ ከሰራሁት ትልቅዬ ስህተት እንደዚህ የተሳሳትኩበት ስህተት ታይቶኝ አይታወቅም። የምሬ ነው የምልሽ። እሱም ማመኔ ነው፣ እሷን ጓደኝነታችንን ማክበሬ፣ ነገ ጓደኛ ትሆነኛለች። ለምኛታለሁ፣ እዚህ ጋር እንዳንዳረስ ለምኛታለሁ። በቻልኩት አቅም አቡ በእኔ ይቅር፣ ወንድሞቼ እህቶቼ አስለምኛታለሁኝ። እኔ ስናገር እናገራለሁ፣ በጣም ተናጋሪ ነኝ። አቡ አግሬሲቭ ሆኜ እናገራለሁ። እሱም ሀቄን ነው የተናገርኩት፣ ሀቋን አይደለም። እዛ ጋር ያሉት ጓደኞቼ ያውቃሉ ህይወቴን፣ ሁሉም ማለት ነው የሚያውቅ ሰው በጠቅላላ ለመናት። ልታናግረኝ እንኳን ፈቃደኛ አይደለችም። ስደውል ዛሬ እንደ ህፃን ልጅ መቀለጃ ስትፈልጊ አይደለም ማድረግ ያንን የማድረግ ጭንቅላት ሞራሉ ኖሮኝ አይደለም። እንጂ እንዳታበድሪ፣ በቃ ብሩ የምትፈልጊው ከሆነ እንዳታበድሪ። ማትፈልጊው ትርፍ ብር ካለሽ ስጭ፣ ከፈጣሪ ታገኛለሽ ጽድቅ። ጓደኝነት ገለመሌ ብለሽ ግን አበድሮሽ ይህን ነው የምታተርፊ። ሰው አታበድሩ። አንድ ተበዳሪዎች ከዚህ በኋላ አንድ አበዳሪ አታገኙ። ያው 7,000 ምናምን ህዝብ ከረዴት ተምሯል። ማበደር የሚባል ነገር የለም። በእጅ ሰጣችሁ በእግር መጠበቅ እንደዚህ ልሞት ነው እስከምትሉ ድረስ የማይሰጣችሁ ሆነ ፈቃችሁ ከላስ ሰጥቻታለሁ ለአንቺ ስል ሀቡ እግዚአብሔር ያክብርሽ። የምር የሰው ፊት አሳይሻ ብዬ እግዚአብሔር በመልካም ይመልስልሽ። የእውነት ነው የምልሽ እና እግዚአብሔር ያክብርሽ። አቅርበሽ ሁላ እንድናገር ስላደረሽኝ እግዚአብሔር የሚሰማሽ አያሳጣሽ። የሚሰማኝ አጥቼ ነው የመጣሁት እዚህ። አይዞሽ እናት፣ ፈጣሪ አለ። ኦኬ፣ እኔ ሁሌም ከፈጣሪ ነው የምጠብቀው፣ ከሰዎች አልጠብቅም። ለዚህ ነው በጣም የምወደው አባባል አለ፣ የአረቦች አባባል፣ ሰው ኸይሩ ግጣ ባህር፣ መልካም ነገር ሰርተህ ወደ ባህር ወርውረው፣ ምላሹ እንዳጠብቅ ይስመጥ ማለት ነው። መልካም ነገር ስራና ይስመጥ፣ ወደ ባህር ወርውረው ይስመጥ።